አትለፉ። ነብይ ዘማች ዳንኤል ከባሳ ነኝ። እንን ቪዲዮ የምትሰሙና የምትከታተሉ የአባተ ቡርካን ሰላማችሁ ረፍታችሁ በጌታ በኢየሱስ ክርስቶስ ስም ይበዛውን እንን እድል አሳልፎ የሰጠን እስራኤል ቅዱስ እግዚአብሔር ይመስገን ይባረክ። እንን ድምጽ የምስራች ድምጽ የምትሰማ ሰው ሼር አድርግ። ክብር ለእግዚአብሔር ይሁን። እግዚአብሔር በቃሉ እንድናገረን አጭር ጸሎት ከነጋር ሁሉ ወደ ምችል አምላክ መልጃችንን እናቅርብ። እስቲ ሁሉ የምትችል ዘላለም አምላክ እግዚአብሔር ቅዱስ ምድር ዳርቻ ፈጣሪ ስግደት ውዳሴ ክብር ላንተ ይሁን። ስለረዳን ስላገዝከን ስለደገፍከን ስለራራህን ከፍ በል። በዚህ ሰዓት ደግሞ በቃል ተናጋሪ አንተ ብቻ ሁን። እግዚአብሔር በዚህ ስፍራ ላይ የማንም ክብር አይንጸባረቅ። ያንተ ክብር በኢየሱስ ክርስቶስም በእኛ ይታይ። ክብርህ ግለጥ፣ ታምርህ ግለጥ በኢየሱስ ክርስቶስም። በዚህ አጋጣሚ ቃል ለመስማት ጆሮቻቸውን ለሚከፍቱ ተናግራቸው። የታመሙ ካሉ ይፈወሱ። በጭንቅ በመከራ ውስጥ ያሉ ነፃ ይፈቱ። ጠላት በእነሱ ላይ ያሳወጀ የህመም አዋጆችን አንሳላቸው። በኢየሱስ ስም ነፃነት ያገኙ። በጌታ በኢየሱስ ስም የሚሰማኝ በእርጋታ ይቀመጣል። ከመከራ ስጋት እሱ ይድናል ብላለና ቃሌ ከትችት ወጥቶ ከቀልድ ወጥቶ እግዚአብሔር በአንድ በሌላ ይናገራል ብለው አስተውሎ ለሚሰሙ ከችግር ከመከራ ነፃ ይፈቱ። በኢየሱስ ስም አይሰቃዩ። ከበሽታ ጋር አይሰቃዩ። ከጉስቃላ ኑሮ ጋር አይቀጥሉ። በኢየሱስ ክርስቶስ በማንኛውም ሐሳባቸው ላይ ጣልቃ ግባ። ያንተ አብሮነት ጣልቃ ገብነት ፈጥነው እነሱን ያገኛቸው። ስለሰማን ከፍ በል። ቀሪው ሰዓት ከኛ ጋር ይሁን። በኢየሱስም ስትል ልመናችን ስማ። አሜን። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ይመጣል። ነገስታት ንጉስ ይመጣል። ጌቶች ጌታ ይመጣል። የወጉት አይኖች እያየ ኢየሱስ በክብር ይገለጣል። ምርጡን ይዞ ሊሄድ ኢየሱስ ይመጣል። ዝንቡት የማይሰራ ጉቦ የማይቀበል ጣዖት ከማምለክ ራሱ የሰወረ ዘውትር ባልንጀራውን የሚወድና በቅናት መንደር ያልተገኘ ሰው፣ ትዕቢተኛ ያልሆነ ሰው፣ ይቅርታ ሁሌ ይቅር የሚል ሰው፣ ሁሌ በደልን የማይቆጥር ሰው እሱ ይወሰዳል በመጨረሻ ዘመን። አንተስ የት መንደር እያለ ጌታ ያገኝ? ለወንድም ይቅር አልልም ብለን ዳንዳና ልብ ይዛችሁ ይሁን ጌታ የሚመጣው? ጉቦ እየሰጣችሁ እየተቀበላችሁ ይሁን? በዝሙት መንደር ይሁን? ትዕቢተኛ ሆነን ይሁን ጌታ የሚመጣው? ተዘጋጅ። ኢየሱስ ክርስቶስ ጌታ ነው። ስለዚህ የእግዚአብሔር ቃል አንድ ስፍራ እናያለን። የእግዚአብሔር ቃል ነው። ማቴዎስ ወንጌል ምዕራፍ 10 ከቁጥር 30 ላይ በኢየሱስ ስም አነባለሁ። እንዲህ ይላል፣ የራሳቸው ጠጉር እንኳን አንድ ሳይቀር የተቆጠረ ነው። ስለዚህ አትፍሩ። ዛሬ ፍርሃት የሚላችሁ ሰዎች ካላችሁ ፍርሃትን እግዚአብሔር ወደሚያነሳ አምላክ ከዚህ ሰዓት ጀምሮ ጸልያለሁ። እኔ በኢየሱስ ክርስቶስም የሚያስጨንቃችሁ የሚያስፈራራችሁ ዛሬ የእግዚአብሔር ጥበቃ ከእናንተ ጋር አብሮነቱ እንዳለ በእውነት እያስረሳም በጭንቅ ውስጥ እንድትሞሉ በሐሳብ ውስጥ እንድትሞሉ በዚህ ሰዓት ያደረጋችሁ ክፉ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ ይነቀላል። በእውነት የምትፈሩ ሰዎች ከዚህ ሰዓት ጀምሮ በምንጸልየው ጸሎት እግዚአብሔር አስደናቂው ነገር ያደርጋል። ጠላት ባንተ ላይ ያሳወጀ የህመም አዋጆችን ያነሳል። እግዚአብሔር አምላክ እሱን የሚፈሩትን ይጠብቃቸዋል። ክብር ለእግዚአብሔር ይሁን። እሱን የሚፈሩትን በቅድስና የሚመላለሱትን ይጠብቃል። አንተ የት ተርታ ነው? አንቺስ የት ተርታ ነሽ? የእግዚአብሔር ቃል መዝሙረ ዳዊት 34 ከቁጥር 7 ላይ እግዚአብሔር በሚፈሩት ዙሪያ ላይ የእግዚአብሔር መልአክ ይሰፍራል ይላል። ሊጠብቃቸው ሊያድናቸው። እንዲሁ መዝሙረ ዳዊት 91 ከቁጥር 7 ላይ አጠገብሽ በቀኝ 10,000 በድምሩ 11,000 ወደ አንተ አይቀርብም፣ በአይን ብቻ ታያለ ይላል። የጠላት ምኞት አንተን አገኝም። ግን እየፈራችሁ ያላችሁ ሰዎች ካላችሁ የእግዚአብሔር ጥበቃ የሚሸሸው ከህሊናው ስንወጣ ነው። ከሐሳቡ ከቃሉ ፈቀቅ ስንል ነው። ዛሬ ፈቀቅ አትበል። እመን፣ በእግዚአብሔር እመን። ባለህበት ቦታ ላይ ሆነ እግዚአብሔር ጋሻይ አድርግ፣ መተማመኛዬን አድርግ። ከያዘኝ ነገር እግዚአብሔር ያወጣኛል፣ የሚያሰጋኝ ነገር የለም በል።
ከዚህ ጸጉሬ እንኳን የተቆጠረ ነው አንዲት ጠብ አትልም እሱ ሳያይ። አሜን። ለምትፈሩት ዛሬ ማምለጥ ይሁን፣ መሻገር ይሁን። በተለያየ በሽታ ተሰቃይታችሁ ግራ ተጋብታችሁ ያላችሁ የአባተ ብሩካን ውሃ ያዙ። በዚህ ውሃ ጸልያለሁ። በዚህ ውሃ ጸልያለሁ። ውሃ ያዝ። በእጆቻችሁ ላይ ውሃ ያዙ። እግዚአብሔር አምላክ ድንቅ ነገር ሲያደርግ ታገኘዋለህ። ውሃ ያዝ። ከዚች ሰዓት አንስቶ ፈጽሞ የእግዚአብሔር እርዳታ ፈጥኖ አንቺን ቤተሰብሽን ያገኛል። ውሃ ያዝ ወንድሜ፣ ውሃ ያዝ። ይህቴ ውሃ ያዝ። ያዝ። ጸልያለሁ። ውሃ ያዝ። ቀንበር ይሰበራል። ውሃ ያዝ። ጠላት ባንቺ ላይ ባንተ ላይ ያሳወጀ የህመም አዋጆች ይሸሻሉ። ውሃ ያዝ። ልጸልይ። ተዘግቶብኛል የምትል በሮች ሲከፈቱ ታገኛለህ። ውሃ ያዝ። አይነ ስውራን የሆንኮ ውሃ ያዝ። ደንቆሮ የማትሰማ ውሃ ያዝ። አንካሳ ውሃ ያዝ። ያዝ። ጸልያለሁ። ሁሉ የምትችል ዘላለም አምላክ እግዚአብሔር ቅዱስ ምድር ዳርቻ ፈጣሪ ስግደትና ውዳሴ ክብር ላንተውን። ስለረዳህን፣ ስላገስከን፣ ስለደገፍከን እናመሰግናል። የዛሬውን ምሽት ቀን ሌሊት ስለሰጠን እችን ቪዲዮ ሲያዩ ሲመለከቱ ቀን ሊሆን ይችላል፣ ማታ ሊሆን ይችላል፣ ሌሊት ሊሆን ይችላል። ለዛች ደቂቃና ሰኮንዳትን በሰላምና በጤንነት ያሻገርከን ይህንን ጊዜ የሰጠን እግዚአብሔር ከፍ በል። በዚህ ሰዓት በሰማነው ተስፋ ቃል መኖር እንድንችል፣ ተስፋ ባንተ ማድረግ እንድንችል፣ ፍርሃት ከኛ እንድታርቅ፣ በፍርሃት ውስጥ ተውጦ ያሉ እንዲወጡ ኢየሱስም ጸልያለሁ። ከዛ ነፃ እንዲፈቱ፣ ከዛ ነፃ እንድታወጣቸው፣ ከዚች ሰዓት ጀምሮ ፈጽሞ የሚያስፈራራቸው ነገር ከነሱ በኢየሱስ ስም እንድታነሳ፣ ከዚህ ሰዓት ጀምሮ በህመም ውስጥ ኖሮ እግዚአብሔር ሆይ እጆቻቸው የሚያማቸው ቦታ ይዞ ከቀልድ ወጥቶ ከትችት ወጥቶ እግዚአብሔር ሆይ በእምነት በእጆቻቸው ላይ ውሃ የያዙ ሁሉ ከማንኛውም ድብና በሽታ ይሄ ውሃ እንደጠጡ ፈጽሞ ይፈወሱ። በዚህ ውሃ ላይ ጸልያለሁ። ይሄ ውሃ በኢየሱስ ክርስቶስ ስም በውስጣቸው የሚያሰቃያቸው በሽታውን የሚለቅን ይሁን። ይሄ ውሃ እንደጠጡ አይናቸው ይከፈት። ይሄ ውሃ እንደጠጡ መንፈሳዊ አይኖቻቸው እንዲሁ ማየት የተሳናቸው ማየት ይሁንላቸው። አንካሶች ይዝለሉ። በእምነት ለምጻሞች በኢየሱስ ስም ይንጹ። ከዚህ ሰዓት ጀምሮ ያንተ ምሕረት ይቅርታ ፈጥኖ ያገኛቸው። ከዚህ ሰዓት ጀምሮ ይሄ ውሃ እንደጠጡ አሜን እንዲሉ ከዚህ ሰዓት ጀምሮ እግዚአብሔር ሆይ አሜን ለማለት አቅም እንድሰጣቸው፣ ጉልበት እንድሰጣቸው፣ ከማሾፍ ወጥቶ ከቀልድ ወጥቶ አሜን ብሎ ያንተን ፈውስ እንዲቀበሉ በኢየሱስ ስም ጸልያለሁ። አንተ የምትሰራውን ስራ ማየት ይሁንላቸው። በኢየሱስ ስም ማየት ይሁንላቸው። በአልጋ ላይ ተንጠልጥሎ በሱካር በሽታ፣ በግፊት በሽታ፣ በማንኛውም በሽታ ዶክተሮች ስም ሰጥቷቸው እያንጨናነቃቸውና በአሳብ ውስጥ የከተታቸው በሽታ ከነሱ ይራቅ። በኢየሱስም ይራቅ። ከዚህ ሰዓት ጀምሮ ስራ አታ የምትንከራተት ነፍስ ከዚህ ሰዓት ጀምሮ የስራ በሮች ይከፈት። መካን ትውለድ። ትዳር አልመሰረቱ መልካም ትዳር በሮች ይከፈትላቸው። መስርቶ ያሉ በጭቅጭቅ ውስጥ ያሉ ካሉ መታረቅ ይሁን፣ ዘመናቸው ይሁን። ከዚህ ሰዓት ጀምሮ በኢየሱስ ክርስቶስ ማንኛውም ነገር ጀምሮ ጅማራቸው ያማረ ይሁን፣ ፍጻማቸው ያማረ ይሁን። የነሱ ነገር እንዳይደፈርስ እንዳይጨነግፍ ጸለኩኝ። በኢየሱስ ክርስቶስም ትዳር ጓደኛ ይዞ ያሉ ሁሉ በጓደኝነት ጊዜያቸው ሳይፈተኑ በሰላም ደርሶ የደስታቸውን ቀን ማየት ይሁንላቸው። በኢየሱስ ክርስቶስም ከዚህ ሰዓት ጀምሮ ጸልያለሁ። በጌታ በኢየሱስ ክርስቶስም በተለያየ ሱስ ውስጥ ወርቆ መነሳት ላቃታቸው መነሳት ይሁን። አሜን ስሉ ከጫት ከዝሙት ከማንኛውም መርገም ነፃ እንድትፈታቸው በጌታ በኢየሱስ ክርስቶስም ጸልያለሁ። ከዚህ ሰዓት ጀምሮ ነጋዴ ካሉ በንግዳቸው ላይ ጣልቃ እንድትገባ ጸልያለሁ። በዚህ ሰዓት ስራ እግዚአብሔር ሆይ አልተመቸም፣ ከመንፈሳዊ ህይወት ጋር አይመችም፣ የተመቸ ስራ አሳልፈ ስጠኝ ለምትል ሴት ልጆች ወንድ ልጆች አሳልፈ ስጣቸው። በኢየሱስ ክርስቶስም ጤንነት ካንተ ዘንድ ለሚሹ ጤንነት ስጣቸው። ከዚህ ሰዓት ጀምሮ እግዚአብሔር ጸልያለሁ፣ በፊት አቀርባለሁ። አገራችን ሰላም አድርግ። በጦርነት ውስጥ ያለችው ኢትዮጵያ ባንተ ትጎበኝ። ዘረኝነትን አንሳ፣ ሌብነትን ከአገራችን አንሳ። ከዚህ ሰዓት ጀምሮ በኢየሱስ ክርስቶስም በፊት እናቀርባለን። በኢትዮጵያ ላይ ሰዎች ስራ ፍለጋ እየሄዱ ወደ ውጭ አገር እየሄዱ በመንገድ ላይ ይሞታሉ ይባላል። እግዚአብሔር ሆይ እባክህ ለአቡሬ ምግብ እየሆኑ በባህር ላይ እየተበሉን በስር ላይ እየተሰቃዩን ሁሉ የተነሳ ስራ ከማጣት የተነሳ ነው። ኢትዮጵያን ባርካት። በኢትዮጵያ ውስጥ ሰዎች በየቋንቋቸው በየሀገራቸው የሚሰሩበት ስራ እድል በሮች ይከፈት። ኢትዮጵያን ጎበኛት። የሰላምን ዝናብ ስጠን።
እግዚአብሔር ድህነትን አንሳ፣ ከኢትዮጵያ ላይ አንሳ፣ ወደ አንድነት አምጣን።